ጸጉሬን ሽበት ጨረሰኝ። ገና 18 አመቴ ነው። ጸጉሬን እንዳለ ሸብቷል። ከግንባሬ ላይ ትንንሽ ሽበቶች ይበቅሉብኛል ብላችሁ ብዙዎቻችሁ ጠይቃችሁኛል። ዛሬ ለሁላችሁም የሚሆን ጸጉራችሁ የሚያጠቁርላችሁ ሽበታችሁ ለምታጠፉበት መድኃኒት የሆነ በዛውም ቅንድባችሁ ማብቀል የምትፈልጉ ቤቢ ሄር ማብቀል የምትፈልጉ መድኃኒት የሆነው የሽበት ማጥፊያ ዘይት ይዤላችሁ መጥቻለሁ። በዘይት መልኩ ሽበታችሁ እንዴት አድርጋችሁ እንደምታጠፉና ጸጉራችሁ ማሳደግ የምትፈልጉ ጸጉራችሁ ማርዘም የምትፈልጉ ታምረኛ የሆነ ዘይት ይዤላችሁ መጥቻለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ ተገናኝተናል። ታምረኛ የሆነ ጸጉር የሚያጠቁር ጸጉር የሚያሳድግ ቅንድባችሁ ማሳደግ የምትፈልጉ ቤቢ ሄር ማብቀል የምትፈልጉ ዘይት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። ቪዲዮውን አሰራሩን አጠቃቀሙን ነግራችኋለሁ። ታምረኛ የሆነ ዘይት ነው። 100% የሚሰራ በተለይ ጸጉራችሁ ማሳደግ የምትፈልጉ በተከታታይ ከተጠቀማችሁት ሽበታችሁ ሙልጭ አርጎ ያጠፋላችኋል። የምሬ ነው ምላችሁ ውድ ቤተሰቦቼ፣ ሁላችሁም ተጠቀሙት። ቪዲዮውን ሼር አድርጉት፣ ላይክ አድርጉት። 2 ማንኪያ ጥቁር አዝሙድ ነው የተጠቀምኩት። ጥቁር አዝሙዱ በዚህ መልኩ እኔ ወቅጠዋለሁ። እናንተ ድቅቅ አርጋችሁ መፍጨት ትችላላችሁ። ይታመሳል ለምትሉ ባይታመስም ችግር የለውም። እንደዛው ነጭ ሽንኩርት ተጠቅም ያለው። ነጭ ሽንኩርት እስከ 10 መጠቀም ትችላላችሁ። ከዛ በላይ አታብዙት። እስከ 10 5 እንደ ሽንኩርቱ ትልቅነቱን ነው የሚወስነው። ትልቅ ከሆነ 5 3 ይበቃል። ነጭ ሽንኩርቴንም እንዳያችሁት እኔ ወቅጬዋለሁ በደንብ አድርጎ እንትኑን እንዲወጣልኝ ውቅጥ ነው ያረኩት። እናንተ መክተፍ ትችላላችሁ ወይም እንደዚህ በወፍራሙ ትንሽ ግርድፍ አድርጋችሁ መፍጨት ትችላላችሁ። በወይራ ዘይት ነው የሰራሁት። በኮኮናት ዘይት ወይ በወይራ ዘይት መስራት ትችላላችሁ። እኔ የወይራ ዘይት ጨምሬበታለሁ። የወቀጥኩትን ሽንኩርት እና ጥቁር አዝሙዱ አንድ ላይ በወይራ ዘይት ሰራዋለሁ። የወይራ ዘይት የኮኮናት ዘይት የሌላችሁ በምግብ ዘይት መስራት ትችላላችሁ። የምግብ ዘይት በጣም አሪፍ ነው ለጸጉር ያሳድጋል፣ ጸጉር ያለሰልሳል። ብዙ ሰው አሁን እየተጠቀመው ነው የምግብ ዘይት። በተለይ ይሄ ጭቃውን ከቀበሌ የሚወጣው ዘይት ማለት በጣም አሪፍ ነው። ሶማሌዎቹ እሱን ነው የሚጠቀሙት። ጸጉራቸውን የሚያሳድጉበት ሚስጥር በዛ ነው። ምናልባት አንዳንዶቻችሁ ስትጠቀሙ የፊታችሁ ቆዳ እንዳይነካባችሁ ጥንቃቄ አድርጉ እንጂ እስኪ ሞክሩት። የምግብ ዘይት ልክ እንደ ቅባት ራሱ እየተቀባችሁ ጸጉራችሁ ላይ ልትታጠቡ ስትሉ ተቀብታችሁ 1 ሰዓት አቆይታችሁ ታጠቡት። በጣም አሪፍ ነው። የሚገርም ለውጥ ታገኙበታላችሁ። ብዙዎቻችሁ ተስፋ የቆረጣችሁ አላችሁ፣ ጸጉር አያድግም ለምትሉ ማለት ነው። እንዴት ነው ጸጉር ማያድገው? ጸጉራችሁ ሳትሰድቡ ተንከባከቡት። የሚፈልገውን ነገር ስጡት። ጸጉር ብቻ መቀባት አይደለም፣ ከውስጣችሁም አስተካክሉ። ምግባችሁን አስተካክሉ። ቫይታሚን ዲ አይረን ከሌላችሁ፣ ቫይታሚኖች እጥረት ካለባችሁ እነሱን አስተካክሉ። ለጤናችሁም ጥሩ አይደለም። አያችሁ፣ በዚህ መልኩ ለ5 ደቂቃ ብቻ ነው የሰራሁት። እንደዚህ ከሰራችሁት በኋላ ሳታጠሉት ብታቆዩት በጣም አሪፍ ነው። ጨለማ ቦታ እንደዚህ ሽፍን አድርጋችሁ በእቃችሁ አድርጋችሁ ጨለማ ቦታ አስቀምጣችሁ ቢያንስ 3 ቀን 2 ቀን አቆዩት ሳታጠሉት። የሚገርም ለውጥ ነው የምታገኙበት። እንደዛ ካረጋችሁት እስከ ሳምንትም መቆየት ይችላል። በቆየ ቁጥር ትልቅ ለውጥ ነው የምታገኙበት። በተለይ ወጣት የሆናችሁ ይሄንን ዘይት ተጠቀሙ። ለምን ብትሉ
ሽበት መቼም አይበቅልባችሁም። እንደዚህ ጸጉራችሁ ከተንከባከባችሁት፣ እንደዚህ አይነት ነገር ጸጉር የሚያጠቁሩ ነገሮች ከተቀባችሁ ጸጉራችሁ መቼም ሽበት አያወጣም። በዚህ መልኩ እኔ አጠለዋለሁ። እዩት፣ የሚገርም ዘይት ነው። ታምረኛ የሆነ ልክ እንደዚህ ሰርታችሁ አስቀምጣችሁ በየጊዜው መጠቀም ትችላላችሁ። በተለይ ጸጉራችሁን ለማሳደግ፣ ጸጉራችሁ ለማያድግ ይህንን ዘይት ተጠቀሙ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ነገር እየሰራሁኝ እያያችሁ ምን ልጠቀም ብላችሁ የምትጠይቁኝ ያላችሁ በኮሜንት ላይ ልክ ቪዲዮዬን ስለቅ እስኪ ጸጉሬ እንደዚህ ነው፣ ተሰባበረ፣ ተነቃቀለ፣ ምን ልጠቀም የምትሉኝ ያላችሁ። ይህንን የምሰራውን ለምንድን ነው ማትጠቀሙት? እየሰራሁ እያያችሁ ሌላ ነገር ትፈልጋላችሁ። ያንን ሳትጠቀሙ ሌላ ነገር። አሁን ይህንን ዘይት በጣም አሪፍ ነው። በተለይ ጸጉራችሁን ለማሳደግ፣ ጸጉራችሁን ለማጥቆር፣ ሽበት እንዳይበቅልባችሁ ያደርግላችኋል። መድኃኒት ነው ይሄ። ለራስ ምታት፣ ለብዙ ነገር መድኃኒት ነው። ሽታ የለውም፣ አትፍሩት። ሽታ የለውም። ተቀብታችሁ ስለምትታጠቡት ሽታውን አትፍሩት። በደንብ ጭመቁት። እንደነገርኳችሁ ለሳምንትም ማቆየት ትችላላችሁ። ለሳምንት ማቆየት ማትችሉ ከሆነ 3 ቀን 4 ቀን አቆይታችሁ ነው የምትጠቀሙት። ታምረኛ የሆነ ዘይት ነው። ስትጠቀሙት ጸጉራችሁን ግዴታ ማሳጅ ማድረግ አለባችሁ። ማሳጅ ግዴታ ነው። ስር ድረስ ገብቶ ጸጉራችሁን እንዲያጠቁርላችሁ፣ ጸጉራችሁ እንዲያሳድግላችሁ። ለህፃናት የምትሉ ለህፃናት ብዙም አይመከርም። ሽንኩርት ስላለበት ለቆዳቸው ጥሩ ስላልሆነ ምናልባት ለጫፍ ጫፉ የጸጉራቸውን ጫፍ ቆዳቸው ሳታስነኩ የጸጉራቸውን ጫፍ በጥንቃቄ ቀብታችሁ ጠቅልላችሁ ማቆየት እስከሚታጠቡ ድረስ ቢያንስ 30 ደቂቃ 20 ደቂቃ እስከሚታጠቡ ድረስ የጸጉራቸውን ዘለላውን ቅብት ታደርጉና አበጥራችሁ ጥቅልል ታረጉታላችሁ ወይም ትሰሩላታላችሁ። ትሰሩትና ከዛ በኋላ ማጠብ ወዲያው 30 ደቂቃ አቆይታችሁ ማጠብ ሊታጠቡ ሲሉ። እናንተ ግን ይሄንን ተቀብታችሁ ማቆየት ትችላላችሁ። 1 ቀን ማቆየት ትችላላችሁ፣ ችግር የለውም። ግን ትንሽ ሽታ ስላለው ሽታው እንዳይደብራችሁ ተቀብታችሁ ታጠቡት። በጣም አሪፍ ነው፣ ትወዱታላችሁ። በተለይ ራስ ምታት ካለባችሁ፣ ጭንቅላታችሁ ለሚያማችሁ፣ እንግዲህ ጥቁር አዝሙድ ታውቃላችሁ፣ የብዙ ነገር መድኃኒት ነው። ነጭ ሽንኩርትም እንደዛው ታምረኛ የሆነ ዘይት ነው። ይህንንም አጠገብ ያረኩላችሁ ዘይት ባለፈ የሰራሁት ነው። እውነት የሚገርም ዘይት ነው። ገብታችሁ ማየት ትችላላችሁ። ከታች ቪዲዮን ከታች አለ። ታምረኛ የሆነ ዘይት ነው። ሁላችሁም ደግሞ አመሰግናችኋለሁ። ሁላችሁም የምታደንቁኝ፣ የምታበረታቱኝ፣ የምትሰሪያቸው ዘይቶች በጣም አሪፍ ናቸው፣ ውህዶች በጣም አሪፍ ናቸው የምትሉኝ በጣም እጅግ አድርጌ ነው ማመሰግናቸው። ባይገርማችሁ የኔን ቪዲዮዎች ሌሎች ሰዎች እየወሰዱ በሚሊዮን ነው የሚታየው እየለቀቁት። የኔን ቪዲዮ ወስደው ሙሉ አውርደው በፌስቡክ አይቀር በቲክታክ አይቀር እያወረዱ በሚሊዮን ነው የሚታይላቸው። እኔ ችግር የለብኝም፣ ማውረድ ከፈለጉ ያወርዱ፣ ችግር የለብኝም። ግን እንድትጠቀሙትና ውጤት እንድታገኙበት ነው የምፈልገው። የኔን ዘይት ደግሞ መግዛት የፈለጋችሁ ዘይት እሸጣለሁ። ሂና፣ ቀሲል፣ ሞሪንጋ እሸጣለሁ። የኔን ዘይት ማዘዝ የምትፈልጉ
የቴሌግራም ቻናሌ ባዮ ላይ አለ። በዛ መታችሁ እኔን ማግኘት ትችላላችሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ።